ወእንዘ የየንታ ስቡህን ወዛቸውን ቃለ እግዚአብሔራቸውን ሁሉ ነገራቸውን ወርሰው ቀርተዋል። ወይም ደግሞ ዛሬ ላይ የሆነ ዜማ ቢያዜሙ ወይ ደግሞ አንድ ያሬዳዊ ዜማ ቢያዜሙ ልክ እንደ የንታ ስቡህ አድርገው ያዜማሉ ተብለው ከሚገመቱት ተማሪዎቻቸው መካከል የኔታ ፍሬው ናቸው። ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑት ከኔታ ስቡህ ጋራ ልዩ ቁርኝት እንደነበራቸው፣ ልዩ ፍቅር እንደነበራቸው፣ ይሄም ደግሞ ምንድነው የኔታ ስቡህ አገልግሎታቸው በጣም የተለየ እንደሆነ እንግዲህ ዛሬ በሰፈራችን በአካባቢያችን ቦሌ አራብሳ አካባቢ ያገኘኋቸው አንድ ሊቅ፣ አንድ ምሁር፣ አንድ የአብነት መምህር ወደ እናንተ ይዤ መጥቻለሁ። ስሞትን ያስተዋውቁልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዘለዓለሙ አሜን። ስሜ መምህር ፍሬው መንግስቴ ይባላል። ያው እያገለገልኩ ያለሁት እዚህ ባዶ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ነው። በየካ አባዶ ደብረ መድኃኒት መድኃኔዓለም ቤተክርስቲያን በስብከተ ወንጌል እያገለገሉ ያሉ ታላቅ የቤተክርስቲያን ልጅ፣ እንዲሁም ከትህትና ጋር ከሙያ ጋር ብዙ ጊዜ የማውቃቸው በዝናም በተደጋጋሚ የተነገረኝ ድንቅና ልዩ የቤተክርስቲያን ልጅ ናቸው። ብዙ ጸጋ ያላቸው በድምፅም በሙያም ጸጋ ያላቸው መምህር ናቸው። እኔም እንግዲህ አንዳንድ ቦታ ላይ በተደጋጋሚ አይቻቸዋለሁ። በልዩ ልዩ ጉዳዮች በጣም ይገርመኝ ነበር ያላቸው ሁኔታ። ደግሞም ከዘመኑ የተለያዩ ትህትና በጣም የሚያበዙ መምህር ናቸው። እግዚአብሔር ይመስገን እንደዚህ ያሉ ትህትና ያላቸው መምህራንን በዘመናችን እያየን ስለሆነ እግዚአብሔር ይመስገን ነው፣ ሌላ ቃል የለኝም። አቋቋም ከማን ነው የተማሩት ነው? አቋቋም የተማርኩት በዚያው በዋግ ኽምራ ዞን ወደ ማርያም ትባላለች ከየንታ ስቡህ ዘላለም አሰማው ነው የተማርኩት። በጣም ጥሩ። እንግዲህ ብዙዎቻችሁ ታስታውሱ ከሆነ በእኔ ቤት የየንታ ስቡህ ዘላለም ድምፅ ተቀርጾ የቀረ አለ። በእርግጥ እሳቸው አሁን በህይወት የሉም። ብዙ ሰው ያውቃል፣ ብዙ ሊቃውንት ያውቃቸዋል ጸጋቸውን፣ ሙያቸውን። ግን ሰሞኑን በእኔ ቤት የተጫኑት ወረቦች ላይ በጣም ብዙ ሰው ይገረማል። ብዙ እይታንም ያገኘበት ሁኔታ አለ። የየንታ ስቡህ ዘላለም ድምፅ ማለት ነው። ያ ድምፅ ደግሞ በ1990ዎቹ አካባቢ በጣም በወረደ ዕቃ ተቀርጾ የቀረ ዛሬ ላይ ሆነ ስናየው ደግሞ እጅግ ልዩ ጸጋ የነበራቸው ያ መምህር የየንታ ስቡህ ዘላለም በዚህ ዘመን ኑሮ ቢሆን ድምጻቸው ምን ይመስል ነበር የሚለውን መገመት አያዳግት። እጅግ በጣም የተለየ ልሳን ያላቸው ባለሙሉ ጸጋ የነበሩ መምህር የኔታ ስቡህ ዘላለም የሚባሉ ነበር። እንግዲህ ዋናው ጉዳይ ምንድነው? የየንታ ስቡህ ዘላለም ከሚታወቁባቸው ዋና ዋና ጉዳዮች መካከል ከሊቃውንት ሁሉ የተለየ ድምፅ ያላቸው፣ የተለየ ጸጋ ያላቸው፣ ደግሞ አይነ ስውር የሆኑ በሁሉም ነገር አራት አይና ተብለው የሚታወቁ በጣም እግዚአብሔር በብዙ ጸጋ ያከበራቸው መምህር ነበሩ።
እና በዋግኽምራ ሰቆጣ ውስጥ የኔታ ስቡ ዘለዓለም እያስተማሩ በነበሩበት ሰዓት ነው አሉ ከሚባሉት ተማሪዎቻቸው መካከል በቁጥር 1 የሚጠሩት አሁን የምታዩቸው እሳቸው መምህር ፍሬው ናቸው። እስኪ እንደው ትንሽ ስለ የኔታ ስቡ ማን ነበሩ? እንዴት ነበሩ? እንደው ከሙያቸው አንፃር ከነበራቸው አገልግሎት አንፃር በአጭሩ ገለጽ ያደርጓቸው። የኔታ ስቡ እንግዲህ በረከታቸውን ያሳደረብንና በአገልግሎታቸው በሙያቸው እንደ ሙያ እንደተጠሩበት ሲባል ማለት ለብዙ ዘመናት በወንበር ተክለው ያስተማሩት አቋም ነው። ግን አቋም ከማስተማራቸው በፊት ደግሞ ቅኔም ያስተምሩ ነበር። የቅኔም መምህር ናቸው እና እሳቸው በገቡበት ሁሉ ነው ዜማ ይባል ምን ይባል ለቤተክርስቲያን በሚያስፈልጉ አገልግሎቶች ሁሉ ግንባር ቀደም የሚቆሙ ናቸው እና በአገልግሎት ደረጃ ቅኔ ጭምር የቅኔ መምህራን ጭምር ቅኔ ሲያደርጉ ይደነቁ ነበር በጣም እና በብዙ መንገድ ነው ብዙ ቅኔዎች አሏቸው ለእሳቸው ካሏቸው መካከልና ሁሉም በሚገባ እንዴት በሚል በጣም ይደነቁባቸው ነበረ እና ብዙ ቅኔ የሚያደርጉ አባቶች አሉ። ግን እሳቸው ከዛው በነበረው ባለው ነገር ነው ያደርጉ የነበረ ያዩት ነገር ማለት ነው። እየተነጋገሩ ባሉበት እየተጨዋወቱ ባሉበት እዛው ላይ ነበረ የሚያደርጉት ቅኔ በጣም ድንቅ ነበር፣ ይገርም ነበር ሁሉንም እና በቅኔም ጭምር በጣም መድበል ናቸው። በጣም እጅግ የሚደነቁ አባቶች ቅኔ መምህራን ሁሉ እንዴት ነው ብለው እስኪደነቁ ድረስ የሚመለከቷቸው አባት ነበሩ እና ይሄ የዚህ መምህር ለጊዜው የተወሰነው ማለት ለብዙ ዘመን ያገለገሉት አገልግሎት በአቋቋም ነው። በጎንደርም እንደገና ከተመለሱ በኋላ በዛው በዋግኽምራም ለብዙ ዘመን አገልግለዋል። ብዙ ደቀ መዛሙርትንም አፍርተዋል። አገልግሎታቸው ድንቅ ነው። በአቋሙ ብቻ አይደለም እና በሁሉም ሙያ ቢሰለፉ ግንባር ቀደም በዜማ ሲሰለፉ የድጓው ባለሙያዎች የሚያደንቋቸው፣ በቅኔ ቢሰለፉ የቅኔ ባለሙያዎች የሚያደንቋቸው፣ ቤተክርስቲያን በሚያስፈልጉ ሙያዎች ሁሉ ይሄ ቀረሽ የማይባሉ አባት ነበሩ እና የኔታ እንደዚያ ነበሩ። እሱ ብቻ ሳይሆን ብዙ እውቀት ይዞ ለአገልግሎትም ደግሞ ሲገባ በል ሲባል ብቻ ነበረ። የኔታ ከሚደንቀኝ መንገድ አንዱ የኔታ ለአገልግሎት ቤተክርስቲያን ከገቡ በኋላ መቀመጥ አይፈልጉም። አይደለም ሌላውን ዚቁን አስመላ ዓለሙንና መልኩን እንኳን ሲባል እንደው በጣም ከስንት ጊዜ ለካም ሲጫጫናቸው ካልሆነ በስተቀር መልኩን ጭምር እንደቆሙ ነው የሚያደርጉትና የኔታ አገልግሎት ልዩ ነበረና በረከታቸው ይድረሰን በላይ ሆነ። እንግዲህ የኔታ ስቡህ በጣም ከሚለዩባቸው ነገር አንዱ ካሉት ምንድነው ማህሌት ከገቡ አይቀመጡም ነው። ይገባሉ፣ ይቆማሉ፣ ያድራሉ፣ ያነጋሉ። አስቀድሰው ታቦት ከገባ በኋላ ነው ወደ ቤታቸው የሚመለሱት እንጂ እንዳሁን ዘመን ልክ ማህሌቱ እንዳለቀ ሁሉም ወደ እረፍት ምናምን በእርግጥ ድካም አለ እረዳለሁ። የነሱ ግን የተለየ ነበር ነው እና በጣም ደስ የሚል ጸጋ የነበራቸው አባት ናቸው። ግን ምንድነው አሁን ዋናው ደግሞ አላማዬ የኔታ ስቡህን ሁሉ ነገራቸውን ወርሰው ከቀሩት መካከል ተማሪዎቻቸው መካከል ወዛቸውን ቃለ እግዚአብሔራቸውን ሁሉ ነገራቸውን ወርሰው ቀርተዋል። ወይም ደግሞ ዛሬ ላይ የሆነ ዜማ ቢያዜሙ ወይ ደግሞ አንድ ያሬዳዊ ዜማ ቢያዜሙ ልክ እንደ የኔታ ስቡህ አድርገው ያዜማሉ ተብለው ከሚገመቱት ተማሪዎቻቸው መካከል የኔታ ፍሬው ናቸው። የኔታ ስቡህ ይህን ወረብ ሲሉት በጣም ነበር ተመስጬ የምሰማቸው። በጣም አይጠገውም ነበር ከሚሉት መካከል እንደው እስኪ አንድ ዜማ አስበሉልኝ። የኔታ ስቡህ የትኛውንም ዜማ ይበሉት ጠጣር የሚባል ዜማ ሁሉ ለእሳቸው እሸት ነው የሚሆነው የነበረውና በየትኛውም አቅጣጫ እሳቸው ብለውት የሚደበዝዝ ነገር አልነበረም። ነገር ግን እንደው
በአንድ ወቅት ብፁዕነታቸው መጥተው አቡነ ቄርሎስ በረከታቸው ይድረሰን የሌሊት አገልግሎት ላይ እያሉ ገና እሳቸው ጀመር ሲያደርጉት ኪዳን ሊያደርሱ ቆመው ስለነበር ቆይ ይጨርሰው ያሉበትን አስታውሳለሁ። ታይሳስ ያለና እሳቸው ኪዳን ሊያደርሱ ስለነበረ የኪዳን ሰዓት እየተባለ እያለ ይበሉ ብለዋቸው ታች ያሉት ሊቃውንት ይበሉ ብለዋቸው ስለነበረ ያው እንደቆሙ ስላላዩዋቸው ወንዘ ትፈትልን ጀመር ሲያደርጉ አባታችን ለኪዳን እንትን ቆመዋል ብለው ሲሏቸው ሊያቋርጡ ሲሉ ተው ይጨርሰው ያሉበት ጊዜ ነበርና ለዛ አይነት ነበሩ እሳቸው። ለነገራችን ላይ ያው እንኳን አነሱት ብፁዕ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የሆኑት ከኔታ ስቡ ጋራ ልዩ ቁርኝት እንደነበራቸው ልዩ ፍቅር እንደነበራቸው ይሄም ደግሞ ምንድነው የኔታ ስቡ አገልግሎታቸው በጣም የተለየ እንደሆነ እንደውም አንዳንዴ እሳቸው ለመስማት ሁሉ ከወልዲያ ተነስተው ሰቆጣ ድረስ እንደሚመጡ ይነገር ነበርና አሁንም በደንብ አጎልተን እናገረው ምንድነው አሁን አቡነ ቄርሎስ አሉ ኪዳን ለማድረስ ቅዱስ ለማለት ከመቅደሱ በር ላይ ቆመዋል ነው። እንግዲህ የኔታ ስቡ ደግሞ አይነ ስውር ስለሆኑ አላዩአቸውም። ወንዘ ትፈትል የምትለውን ወረብ ሊሉ ጀመር አድርገዋል። ከዛ ምንድነው ያሉት አቡነ ቄርሎስ ተውት የጨርሰው አታቋርጡት። ደስ ይላል። አዎ እንዲህ ነው የሊቃውንት አኗኗር እና ወንዘ ትፈትል ሊሉን ፈልገው ነው። ያው እሳቸው በሚሉት ደረጃ ማለት የሚችል ሰው የለም፣ ግን እንደው በረከታቸውንም ለማሰብ ያህል ወንዘ ወንዘ ወሜዳ አስተርአ ገብርኤል አስተርአያ ለማርያም ገብርኤል አስተርአያ ለማርያም ወእንዘ ትፈትል ወእንዘ ትፈትል ወርቀ ወሜላ ወእንዘ ትፈትል ወእንዘ ትፈትል ወርቀ ወሜላ
አስተርአያ ገብርኤል አስተርአያ ለማርያም አስተርአያ ገብርኤል አስተርአያ ለማርያም። ዝማሬ መላእክትን ያሰማልን። በጣም ደስ ይላል። በትክክል ያው የእንታ ወዝ አይነት ነው ያለው። የገረመኝ ነገር ግን የእርስዎም ድምፅ ቀንሷል። አሁን እንደ በፊቱ አይደለም። በፊት ያኔ በጉባኤ በነበራችሁበት ሰዓት የነበረውት ድምፅና አሁን ደግሞ ትንሽ ቀንሷል ይመስለኛል። ህመም አለ ቅድም ሲያወሩ ነበርና ከዛ አንፃር ነው። ግን ብቻ በጣም ደስ የሚል ለዛና ወዝ ያለውት የየንታ ስቡ ዘላለም ምርጡና ዋነኛው ተማሪ ነዎት። ቃለ ሕይወትን ያሰማልን እግዚአብሔር። እጅግ አመሰግናለሁ። ደስ ብሎኛል።